ሰላም ተናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደናንተ የምናደርሰውን የመረጃ ክፍለ ጊዜያችንን ነው ይዘን የመጣ ነው ከገለታው ዘለቀ ጋር በመሆን አብረን እንቆያለን መልካም ጊዜ መልካም ቆይታ ተናስተልን ገለታው ተናስተልን መሳይ እንዴት ነህ እንዴ ሰነበትክ ዳግም ጠፋንና ደግሞ ተመልሰን መተናል እንግዲህ ወጣ ገባ ያልነበት ሁኔታ በተለያዩ ምክንያቶች ነው ከዚህ በኋላ የምንጠፋ እንደማይሆን ተስፋ እናደርጋለን ገለታው ብዙ ነገሮች የሆኑ ነው ብዙ ነገሮች መወያየትና መነጋገር ሐሳባችንን ማካፈል እየተገባን ሳንችል ቀርተናልና ወደ ኋላ መለስ ብለን ሁሉንም እናነሳለን ብያል ጠብቅም ግን ከሰሞኑ አንዳንድ ጎላ ያሉትን እንዲሁ ያነሳን እንወያያለን ከምንም በላይ ዓለም እየተነጋገረ ያለበት የቬንዙዌላ ጉዳይ ነው የአሜሪካው ፕሬዝዳንት ቬንዙዌላ ላይ የወሰዱት እርምጃ በመላው ዓለም ያለፉትን 2-3 ቀናት እንግዲህ መነጋገሪያ ሆኗል ፕሬዝዳንቱ በወሰዱት እርምጃ የቬንዙዌላውን መሪ ከባለቤታቸውና ከልጃቸው ጋር ተይዘው ወደ አሜሪካ እንዲመጡ የተደረገበት ኦፕሬሽኑ በራሱ ሌላ ብዙ ትንታኔ የሚያስፈልገው ነው ግን ከብዙ ነገሮች ጋር እየተነሳ ነው የዓለም አቀፍ ህግና የሉዓላዊነት ጉዳይም እንደዚሁ አጀንዳ ሆኖ መጥቷል አሜሪካ በጉልበቷ የፈለገችውን ማድረግ የምትችል ከሆነች የዓለም ስርዓት የዓለም አጠቃላይ የሀገራት ሉዓላዊነት ከምን ሊሆን ነው የሚልም ነገር በውይይት ደረጃ ተነስተዋል እንዲሁም አምባገነኖችን በተመለከተ በተለይ በአምባገነን መሪዎች የሚሰቃዩ ሀገራት ግን ለኛም እንዲህ አይነቱ በረከት ቢደርሰን ብለው መመኘታቸው አልቀረም እንዲህ አይነት አምባገነን መሪዎችን የሆነ ኃይል መጥቶ ካላስወገዳቸው በስተቀረ በህዝባቸው ላይ የሚያደርሰው መከራና ስቃይ እንዲሁ በቀላሉ የሚታይ አይደለምና አጋጣሚውን በአውንታዊ መልኩ የተመለከቱትም ባሉታዊ ጎኑም ያዩታሉና ገለታው እስቲ ከዚህ ዜና እንጀምር ነው ከዜናው መነሻ ጀምሮ ያሉትን ሐሳቦች አንስተን ውይይታችንን እናደርጋለን መሳይ ዜናው በጣም አስገራሚ ነው እንደውም ሰበር ዜናውን ካንተ ነበር መጀመሪያ የሰማሁትና በኋላ በጣም መስጦኝ ስከታተል ነበር የቆየሁት በግል ነው የሰማው ማለት ነው ሚዲያ ላይ አልነበርንም አዎ ትክክል ነው ሚዲያ ላይ አልነበርንም በግል ስትነግር በጣም ነው የደነገጥኩት አልጠበቅኩም እንደዛ ግን በአሜሪካ ታሪክ ውስጥ እኮ መሳይ የሚያስገርም ነገር የመጀመሪያ አይደለም የጆርጅ ቡሽ የኛው ቡሽ ሳይሆኑ የመጀመሪያው ቡሽ በ1989 ዓመተ ምህረት እኮ የፓናማ መሪ ማኑኤል የሚባለው የፓናማ መሪ ሄደው ልክ እንደዚህ አይነት ኦፕሬሽን ተጠቅሞ ሚሊተሪው ታዞ ሄዶ አንጠልጥሏቸው እኮ ነው ወደዚህ ወደ ማያሚ ይመስለኛል ያመጣቸው አምጥተው ፍርድ እንዲፈረድባቸው ተደርጓል እና ይሄ የቅርብ ጊዜ ታሪክ ነው ከዛ ቀጥሎ ደግሞ ያው በማል ክሊንተን ገቡ እና ጆርጅ ቡሽ ደግሞ ልጃቸው ደግሞ ኢራቅ ሄደው የምታውቀው ሳዳም ሁሴንን ወደዚህ ያመጡት እንጂ ግን አንጠልጥለው ወስደው ለፍርድ አቅርበው እንደዛ አይነት ታሪክ የተሰራበት ሁኔታ ነው ያለው አፍጋኒስታን ብዙ ሀገርም እንደዛ ሞካክረዋልና የሚያስገርም ነገር የፓናማ ፓናማ ላይ ማኑኤል ሲያዝ ኢትዮጵያ የአሜሪካ ሚሊተሪ ሄዶ ሲይዘው ወደ 92% የሚደርሰው የፓናማ ህዝብ ደስተኛ ነበር የጨነቀው ህዝብ ቅድም ያልከው ይሄ የጨነቀው ህዝብ የዚህ ሉዓላዊነቱን የምኑን ጉዳይ አልነበረም ሲያየ ነበረውና ወታደራዊ መሪ ነው አስጨንቋቸው ነበር ይሄድልን የሚል ብቻ አስተሳሰብ ነበራቸውና ብዙ ሰው ተደስቶ እንደነበረ ይታወቃል ነገር ግን ያለም አቀፍ ህጎች ደግሞ በጣም በአሜሪካ ተጥሰው ነበር እና እንደዚህ አይነት የታሪክ ዳራም ያላት ሀገር ናት ግን የትናንቱ እንግዲህ በ2026 ነው ይሄ ደግሞ እንግዲህ በተለይ ያለም አቀፍ ህግ እየተነከረ መጣ በተባለበት ሰዓት አይህች ሀገር ገዘፈች መሳይ በቃ በየትኛውም ስብስብ ውስጥ የምትጠቀፍ አልሆነችም አሜሪካ እኛ ዩናይትድ ኔሽንስን ወደ ላይ አንጋጠን ነው የምናየው እሷ ደግሞ ወደታች ነው የምታየው ምንም ስብስብ አይመስላትም ካላት ኢኮኖሚ ግዝፈት የተነሳ ነው እና ወደ 3-4 ህጎችን ጥሳ ነው ይሄን የፈጸመችው የመጀመሪያው ነገር የዩናይትድ ኔሽንስ ሪዞሉሽን ነው እሱ በጋድ ነው ሌላው ሀገር ሄዶ እንደዚህ አይነት ኦፕሬሽን ማድረግ አይቻልም የሚያስገርምህ ሌላው ደግሞ አሁን ይሄ የዩሮፒያን ዩኒየን እንደምንለው አፍሪካን ዩኒየን እንደምንለው ደግሞ ኦኤኤስ የሚባል አይደለም እዚህ የአሜሪካስ ዩኒየን ማለት ነው እነዚህ አሜሪካንና የላቲን አሜሪካንን ጨምሮ ደግሞ ልክ እንደ አፍሪካን ዩኒየን አለ እዛ ቻርተርም ላይ አንዱ ሀገር 34 ሀገሮች ናቸው አሜሪካንን ጨምሮ ያለው አንዱን ሀገር ዘሎ ሄዶ እንደዚህ አይነት ሉዓላዊነት መጣስም አይቻልም የሚል ነው እሱንም ጥሰዋለች
በራሷን በዚህ ሀገር በአሜሪካ ህገ መንግስትም የሰውን ሀገር ሉዓላዊነት መክሰስ አይቻልም። እንደውም አንዳንድ ሰዎች የሚሉት አሁን የዋር ዲክሌር የሚደረገው ወይም ጦርነት የሚታወጀው በኮንግረስ ነው የሚል ነው። ግን በአንዳንድ ጊዜ ደግሞ ራሱ ፕሬዚደንቱ የማስፈጸም አቅሙን ተጠቅሞም እንደዚህ አይነት እርምጃ የወሰደባቸው ታሪካዊ ሂደቶች አሉ ነው የሚባለው። ያም ማለት ይህ ግን የቬኔዙዌላ ህዝብ የተደባለቀ ስሜት ውስጥ እንዳለ ነው መረጃዎች የሚያሳዩት። መሳይ አንዳንዱ እንኳን ይሄደልን ይላል፣ ሌላው ደግሞ መብታችን ተነካ የሚል ስሜት የተፈጠረበት እንደሆነ ነው የሚናገሩት። ትልቁ እንግዲህ ለዓለም ምን ያስተምራል ነው ትልቁ ነገር መሳይ ያነሳው። ይሄ ነገር ሲቀጥላል ወይ አሁን አሜሪካ የምትበሳጭበት ሰው ይሄ ሰው ብቻ የቬኔዙዌላው ፕሬዚደንት ብቻ ሳይሆኑ የኖርዝ ኮሪያ ኪም ጆንግ ኡን አሉ አይደለም እንግዲህ እሳቸውንም ሄዳ ታመጣለች ወይ አፍሪካ ውስጥ ያሉ እንደዚህ አይነት ዲክቴተርስም ሄዳ ታመጣለች የሚለው ሌላ ጥያቄ ሆኗል። የዓለም አቀፍ ኦርደርም ትንሽ ችግር ውስጥ ገብቷል የሚባል ነው። ዞሮ ግን ኮንደምኔሽኑ ወይም ደግሞ ይሄ ውግዘቱ በጣም አይሏል። ብዙ ሀገሮች የሰውን ሀገር ሉዓላዊነት መዳፈር አይቻልም የሚለው በጣም በከፍተኛ ሁኔታ ድምጽ ሆኖ እየተሰማ ነው ያለው። መሳይ ገለታው እንዳልከው አስገራሚ ክስተት ነው። መቼም አንዳንድ ነገሮች ፖለቲካዊ እንደምታቸውን ከጀርባ ያለውን አጠቃላይ ዓለም አቀፍ ኦርደሩ ይሄ ስርዓቱ ወዴት እያመራ ነው የሚለው በደንብ እንዲፈተሽ ያደረገም እንደሆነ ነው እንግዲህ ከምናያቸው ከምንሰማቸው ከተለያዩ በጉዳዩ ዙሪያ የቀረበ መረጃ ያላቸው ተንታኞች እየሰጡ ያሉትንም ነገር በደንብ እየተከታተልን ነው። በግራ በቀኝም ያሉት አስተያየቶች እንደዚሁ በእኩል ደረጃ ጎን ለጎን እየሄዱ ነው ያሉት። እንዳልከው አምባገነን መሪዎች በአሁኑ ሰዓት በዓለም አቀፍ ደረጃ ከፍተኛ ስጋት እየፈጠሩ ነው። በተለይ የአሜሪካ ሚና ኮስሷል። የሰብአዊ መብትና ዲሞክራሲን ፕሬዚዳንት ትራምፕ ከመጣ በኋላ ምን አገባን ሌላው ዓለም የፈለገው መሆን ይችላል ብለው ወደ ውስጥ ጉዳያቸው መመልከታቸውን ተከትለው አንዳንድ አምባገነኖች ሀገሩ በተለይ አፍሪካ ውስጥ ህዝባቸውን እያሰቃዩ ነው። ምንም ቢሆን ምን አሜሪካ ማስፈራሪያ ናት፣ በኢኮኖሚዋ በወታደራዊ ጡንቻዋም እያስፈራራች እነዚህን አምባገነን መንግስታት ልክ ታስገባለች ብለው እንደው ከሌላ ሀገር አንጋጠው መፍትሄ የሚፈልጉ ቀላል አይደለም የዓለም ህዝብ እንግዲህ ኢትዮጵያን ጨምሮ ማለት ነው። ስለዚህ ይህንን የሚመለከቱ ወገኖች ዛሬ ቬኔዙዌላ ላይ የተወሰደውን እርምጃ እንደ በረከት ያዩ እኛ ላይ የሚድረስልን ብለው ደስታቸውን የገለጹ እንዳሉ ይታወቃል። ነገር ግን ስርዓትና ህግ አለ። በተለይ ሉዓላዊነትን አሁን በቬኔዙዌላው ፕሬዚዳንት ላይ የተወሰደውን እርምጃ አሜሪካ በእጅ አዙር ጫና ፈጥራ እዛው በሀገር ውስጥ እርምጃ እንዲወሰድ ማድረግ ትችል ነበረ። ችግሯ ሌላ ነው። ከዛ ከጀርባ ከፍተኛ የሆነ የነዳጅ ፍላጎት አላት። ያን የነዳጅ ፍላጎት የተለያዩ ቬኔዙዌላ ምድር ውስጥ የተከማቹ በጣም ውድ የሆኑ ንጥረ ነገሮች አሉ። እነሱን ጭምር ለመውሰድ የአሜሪካ መሪዎች ከዚህ በፊትም በተለያየ መልኩ ሙከራ አድርገው ነበር። የቀድሞ የቬኔዙዌላ ፕሬዚዳንት ሁጎ ቻቬዝ ለዚህ ፊት የሚሰጡ አልነበሩም። እንደውም እሳቸው ያው በካንሰር ህመም ነው ህይወታቸውን ያጡት። ግን ያም ከጀርባ የአሜሪካ እጅ አለበት፣ በእጅ አዙር እንዲሞቱ ያደረገችው አሜሪካ ናት ተብሎ ሰፊው ይታመን ነበር። እሳቸው ፊት አልሰጡም። በራቸውን ለአሜሪካ ጥርቅም አድርገው ዘግተው ብዙ አመታትን የዘለቁበትን አሁን በመጨረሻ በፕሬዚዳንት ትራምፕ ዘመን እንግዲህ ተሳክቷል። አሜሪካ ሰብራ ገብታ የቬኔዙዌላን ነዳጅ ለመቆጣጠር የሚያስችላትን አቅም አግኝታለች። ፕሬዚዳንት ትራምፕም ይህንን በግልጽ ነው የተናገሩት። የኛ የነዳጅ ካምፓኒዎች ገብተው የነዳጁን የተዳከመውን የነዳጅ ኢንፍራስትራክቸር መሰረተ ልማቶችን ይገነባሉ፣ ይጠግናሉ ብለዋል። ለማንኛውም የቻይናና የሩሲያ በቬኔዙዌላ ያላቸው ሚናንም እንደዚሁ አሜሪካንን ስጋት ላይ ጥሏት እንደነበረ ነው የሚገለጸው። ምክንያቱም ከፍተኛ የነዳጅ ሀብት አላት። ምናልባት ከሳውዲ አረቢያ ቀጥሎ ይመስለኛል በዓለም ላይ ትልቁ የነዳጅ ክምችት ያለው ቬኔዙዌላ ነው። ለዛ ደግሞ ቻይናና ሩሲያ የገቡበት አጠቃላይ ሁኔታ አሜሪካንን ስጋት ላይ ጥሏት ነበረ። እንግዲህ ያንን አስታከው በዚህ በድራግ አደንዛዥ ዕፅ ንግድ አሳባው አሜሪካኖች ይህንን ነዳጅ ለመቆጣጠር ያደረጉት ዘመቻ ነው። ተሳክቶላቸዋል ነው የሚባለውና ምናልባት እንደ ሁለቱንም ጎኖች ማየት የተሻለ ይመስላል። በተለይ እንደ አፍሪካ ላሉ ሀገራት አምባገነኖች እንደፈለጉ ለሚሆኑባቸው ሀገራት ፕሬዚዳንት ትራምፕ የሚወስዱትን እርምጃ እንዲሁ በቀላሉ ከሉዓላዊነት ጋር ብቻ አያይዘን ማየት የለብንም። ህዝቡ መውጫ መግቢያ እንዲያጣ፣ ተንፈሻ እንዲያጣ፣ ከፍተኛ የሆነ የሰብአዊ መብት
ጥሰት የሚፈጽሙ መንግስታትን እውነት ለመናገር እንደዚህ ጉልበት ያለው ጥርስ ያለው ቢቻል በመንግስታቱ ድርጅት በኩል ቢሆን የተሻለ ይሆን ነበር ግን ደግሞ አንዳንዴ በእነዛ ህዝቦች ጫማ ውስጥ ሆነን ስናየው እንደዚህ አይነት መሪዎች መተው አምባገነንነትን ጭቆናን ከላያቸው ላይ ገፈው ሲጥሉላቸው እፎይታውን እንደው በቀላሉ ምን ገልጸው አይደለምና ከሉዓላዊነት ጋር ካያያዝ ነው ከባድ ነው በእርግጥም ኢትዮጵያውያን ሉዓላዊ መብት አላቸው ወይ በአሁን ሰዓት እንደ ኢትዮጵያ ያሉ በአገዛዞች እየተቀጠቀጡ ያሉ ህዝቦች ስለ ሉዓላዊነት ስለ ሀገር ክብር ምን መናገር ይችላሉ በገዛ መሪዎቻቸው በገዛ አስተዳዳሪዎቻቸው እንደዚህ የሚጨቆኑ ከሆነ ሉዓላዊነት ምንድነው የሀገር ክብር ምንድነው የሚል ጥያቄም ይነሳል ግን ደግሞ በጣም አስቸጋሪ የሆነ ህይወት የሚገፉ እንደ ኢትዮጵያ ላሉ ሀገራት ይሄንን መፍትሄ ቢያስቡ ስተት ነው ብያላምንም ገለታው አንድ ነገር ምንድነው ስትናገር የታየኝ የነበረው መሳይ የጨነቀው ህዝብ እንግዲህ ምንድነው በሀገራችን አባባል አለ የቸገረው ርጉዝ ያገባል ነው ስትወልድበት ደግሞ ገደል ይገባል ይባላልና የጨነቀው ህዝብ የመጀመሪያውን ደረጃ ላይ ይችላል ይሄን ሰው የሚያስወግድልኝ ሌላ ይችላል ግን የአሜሪካ አሁን እንቅስቃሴ የፕሬዝዳንት ዶናልድ ትራምፕ እንቅስቃሴ ፕላኔታችንን ምድራችንን ከዲክቴተር ለማጽዳት ነው ወይ ነው ትልቁ ጥያቄ እንደዚህ አይነት ውሳኔ ተላልፏል ወይ ቆርጣለች አሜሪካ ታጥቃለች ወይ እኔ የቀመስኩትን ዴሞክራሲ ለህዝብ ያሳየሁትን ዴሞክራሲ ምድር ሁሉ መቅመስ አለበት የሚል ኦፕሬሽን ነው ወይ የተጀመረው የሚለው ነው ትልቁ ጥያቄ እንደዛ ከሆነ ቅድም እንዳልነው ይቀጥላል ማለት ነው በየሀገሩ ያሉ አምባገነኖች ህዝባቸውን የሚያስጨንቁ ህዝባቸው ሊታገላቸው ያልቻላቸው ተንበርክኮ በግድ የሚያገለግላቸውን ሁሉ እኔ ክንዳለኝ የሚል ምትላገር ተነስታለች አዳኝ ሴቪየር ናቶ የሚለው ነገር ነው ትልቁ ጥያቄና አይደለም አይመስልም እንደዛ አይደለም አሁን ይሄ ጉዳይ ሱዳን ላይ ይቀጥላል ወይ ይሄ ጉዳይ ኢትዮጵያ ላይ ይቀጥላል ወይ ይሄ ነገር ሌሎች ሀገሮች ይቀጥላሉ የሚለው ነገር ስናይ እንደዛ ሆኖ አናይም በጣም ኢምፖርታንቱ ነገር አሜሪካ ለዚህ ወስና ቢሆን ቆርጣ ቢሆን የተጨቆኑ ህዝቦች ይላቀቁ ዘንድ ለደግፋቸው ምትል ብትሆን ያልከው ኢምፖርታንት ነገር ዓለም አቀፍ ተቋማትን ታጠናክር ነበር ዩናይትድ ኔሽንስ ከዛ በላይ ገዝፋ መታየት የለባትም በዛ ህግ ስር ሆነ አሷም እንዲጠናከሩ ያደረገች ዲፕሎማሲያዊ ግፊቶችን እየፈጠረች ዓለምን ምድርን ለዲክቴተር ማትመች አድርጎ በመፍጠር ረገድ ኃያል ናት በኢኮኖሚው በሚሊቴሩ በሁሉ ትችል ነበር ግን ይሄንን እስካሁን በዚህ ጉዳይ ላይ ቆረጠች አይደለችም መሳይና ለራሷ ብሔራዊ ኢንተረስት ነው ያደረገች ያለችው የቬኔዙዌላው ጉዳይ ልክ ነው እንትኑ የነዳጅ ክምችቷ በጣም ከዓለም የታወቀ ነው እና ያን ብዙ ኢንቨስት አድርጋለች በእርግጥ ምድሪቱ እቺ ሀገር ናት ያለማቸው ግን በመሃል በተፈጠረ ንትርክ ተስተጓጎለ ነገር አለና አሁን ፕሬዝዳንት ትራምፕ የሚሉት ያንን ማውጣተን እኛም ለኛም እንሸጣለን ለእናንተም ለቬኔዙዌላ ህዝብ እንጠቀምበታለን በጋራ ያያሉ ነው ያሉት ግን ኦብጀክቲቭ ሲናገሩ ምንድነው የሚሉት የነዳጁ ጉዳይ ብቻ ሳይሆን እዚህ ያሉ ኢሚግራንትስ አሉ ብዙ የቬኔዙዌላ ህዝብ ወደ 1 ሚሊዮን የሚጠጋል አሜሪካ ውስጥ እነሱ ወደ ሀገራቸው ይሄዳሉ ነው የሚሉት መሰለኝ ይሄ መንግስት ከዚህ በተለይ ፖለቲካ ጥገኝነት በምን የሰፈረውን ህዝብ የማጽዳት ፍላጎት አለውና አንዱም ዓላማ የቬኔዙዌላ ህዝብ ወደ ሀገሩ በየሀገሩ የተሰደደውም እንዲመለስ የሚል ነውና አጠቃላይ ግን እኔ ኢትዮጵያ በሀገራችን ደረጃ መሳይ ሉዓላዊነታችን ሳይነካ ግን የዲፕሎማሲ ትግሎችን እየተጠቀምን ስርዓት ለውጥ ራሳችንን ማምጣት ያለብን ምክንያቱም ቀጥሎ የሚመጣው ነገር አሁን ፕሬዝዳንት ትራምፕ እኛንን የምናስተዳድረው የሚለውን አንድ ፖለቲካ ተንታኝ በሲኤንኤን ይመስለኛል ሳይ በጣም ነው የተገረመው ምን ማለት ነው አሜሪካ ገብታ ምን ብላ ነው የምታስተዳድረው የቬኔዙዌላን ሀገር መሳይ ተቋማትን ልትመራ ነው ማለት ነው ሚሊቴሪው ልታዝ ነው ማለት ነው ሽግግሩ ፍትህ እስኪመጣ ድረስ እናስተዳድራለን ነው የሚሉት እና ይሄ በጣም ሊታመን የማይችል ነገር ነው ብቻ እዚህ ምድር ላይ አሁን እዚህ ያለፉት 2 ቀናት ሊታመን የማይችል ነገር በምድር ላይ የተሰማ ነው ያለው ገለታው እንግዲህ ያው ከኢትዮጵያ ሁኔታ ጋር የሚያያዝን ነው ዓለም አቀፍ
ጉዳዩ በተለያዩ ሀገራት እንደዚሁ ድጋፍም ተቃውሞም እየቀረበበት ያለ መሆኑን ያው ከመረጃዎች ከዜናዎች እየተከታተልን ነው። ምዕራባውያን መንግስታት በአብዛኛው ድጋፍ የሰጡበት ሁኔታ ነው ያለው። የፈረንሳዩ ፕሬዝዳንት የእንግሊዙ ጠቅላይ ሚኒስትር የሰጡት አስተያየትና አቋማቸው ለፕሬዝዳንት ትራምፕ ድጋፍ የመስጠት ያህል የሚታይ ነው። የሜክሲኮ ፕሬዝዳንትን ጨምሮ አብዛኞቹ የላቲን አሜሪካ ሀገራት መሪዎች ሁኔታውን አውግዘዋል። ምናልባት ነግበኔም ፈርቶ ሊሆን ይችላል አይታወቅም። ጉዳዩን አጥብቀው ነው ያወገዙት። አሁን በምክትል ፕሬዝዳንት የነበሩት ሀገሪቱን እየመሩ ያሉት የቬንዙዌላ መሪ ለጊዜው በጊዜያዊነት እየመሩ ያሉትም በአስቸኳይ ፕሬዝዳንት ማዱሮ ተለቀው ወደ ሀገራቸው እንዲመጡ የጠየቁበት ሁኔታ ነው ያለው። እንግዲህ ሁኔታውን እንከታተላለን። ከኢትዮጵያ አንፃር ያለውንም በማህበራዊ ሚዲያ የህዝቡን ስሜት እየተከታተልን ያለ ነው። እውነት ለመናገር አብዛኛው አጀንዳ በዚህ ዙሪያ የሚሽከረከር ሆኖ ነው ያየነው። በሁለት ጎራ የተከፈለ ነው። እንግዲህ በብልጽግና መንደር አካባቢ ትንሽ ድንጋጤም አለ። ነገ ከነጎዲያ ይሄ ነገር ወደዚህኛስ ቢመጣ ብለው ማሰባቸው አልቀረም። ነገር ግን በነጻነት ፈላጊው በአብዛኛው ኢትዮጵያዊ ዘንድ ግን እንደው የሉዓላዊነቱንም ጉዳይ ወደ ጎን አድርገው ምን አለ ይሄን ሰውዬ እንደዚሁ አንጠልጥላ አሜሪካ ብትወስድልን የሚለው አስተያየት በድፍረት እየተሰጠ ነው ያለው። የቬንዙዌላ በረከት ለኢትዮጵያ ሚድረስ የሚለው እንደ በቀልድ መልክ እየመጣ ግን የህዝቡን ስሜት በደንብ እያንጸባረቀ ያለ ነውና እንዴት ታየዋል? የብልጽግና ሰዎች በእርግጥ ከዚህ በፊት የሰጡት አስተያየት ነው። ታስታውስ እንደሆነ ባለፈው በአባይ ግድብ ላይ ፕሬዝዳንት ትራምፕ በቦምብ መምታት ነው የምትችለው ግብጽ የሚል ነገር ከዛ ጋር የተያዘ አስተያየት በሰጡ ጊዜ የብልጽግና መሪዎች ወጥተው የተናገሩት በጣም አዝናኝ ነው፣ አስቂኝም ነው። ግን ደግሞ ምን ያህል ያለምን ፖለቲካ እንዳልተረዱ ምን ያህል አቅማቸውን እንዳላወቁም የሚያጋልጥ ሆኖ ነው የታየኝና እስቲ የአቶ ሌንጮ ባቲን በወቅቱ የተናገሩትን እንስማ። ያኔ በአባይ ግድብ ላይ የአሜሪካው ፕሬዝዳንት የሰጡትን ተከትሎ ነው አቶ ሌንጮ ባቲ ይህንን የተናገሩት። ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ይሄን ማዋጥ አልቻሉም። ገለታው እንግዲህ አቶ ሌንጮ ባቲ ይህንን ነው የተናገሩት። እንተያያለን ብሏል አብይ አህመድ አለ። እንግዲህ አሁን ምናልባት አሜሪካ ይህን እርምጃ የምትወስድ ከሆነ እንግዲህ ይለይለት አብረን የምናየው ነው። አብይ አህመድ ከዚህ በፊት የተናገረውን ማስታወሱ እዚህ ላይ ተገቢ ይመስለኛል። እኔ ለአሜሪካ እዋጋለሁ፣ ለአሜሪካ እሞታለሁ ፕሬዝዳንት ሆኖ ማነው ጠቅላይ ሚኒስትር ሆኖ ነው የተናገረው። ይህንን የተዘንግቶት ነው አሁን ከትራምፕ ጋር እንዲህ አይነት እንካሰላንቲያ ውስጥ የገባው። እውነት ብሏል አብይ አህመድ ለትራምፕ እንተያያለን ብሎ ተናግሯል። አንደኛ ዲፕሎማሲያዊ ቋንቋም አይደለም ሊልም አይችልም። እንደው ልብም ቢኖረው አቅምም ቢኖረው በዛ መልኩ የሚገለጽ አይደለም። ሌንጮ ባቲ መጥቶ ይህንን ሲናገር ግን እንደው ፈገግ ያሰኛል። እንደ ኮሜዲ አድርገን ልናልፈው እንችላለን፣ ግን አይሉም አይባልም። የአየር ኃይል አዛዡ የተናገረውንም እንዲሁ በቴክስት እሱንም ማየት እንችላለን። የዶናልድ ትራምፕ ንግግርን ተከትሎ ለሚመጣ ነገር ሁሉ አጸፋ እርምጃ ለመውሰድ ዝግጁ ነን የሚል ነገር ነው በሌተናል ጀነራል ይልማ መርዳሳ የተገለጸው። አንዳንድ ጊዜ አቅምንም ያለማወቅ ነገር ብልጽግና መንደር በስፋት ይታያል። ምናልባት የሌንጮ ባቲንም አይተን ሌተናል ጀነራል ይልማ መርዳሳንም እንዲያነቱን ፉከራ አይተን አሁን አለ ወይ? ይሄ እንግዲህ ከዛሬ 2 ዓመት አካባቢ የተሰጠ አስተያየት ነው። አሁን አለ ወይስ ተንፍሷል? እኔ ከዚህ በፊት አብይ አህመድ ለአሜሪካ ሰልላለሁኝ ህይወቴን ሁሉ ለአሜሪካ ሰጣለሁ ብሏል ብለን ኢትዮጵያውያን በሙሉ ሲቆጩ ነበር የነበሩት። በታሪካችን እንደዚህ አይነት መሪ ገጥሞን አያውቅም፣ ብሔራዊ ኢንትረስታችንን አሳልፎ የሰጠ ነው ብለን ነው እንግዲህ ከዚህ በፊት ስንነጋገር የነበረውና ምን ኃይል አግኝቶ ነው እንደገና ይሄንን አይነት ቃል ሊናገር የሚችለው የሚለው ነገር ትልቅ ጥያቄ ውስጥ ነው የሚያስገባው መሳይና እነዚህ ሰዎች ንግግራቸው በሙሉ በጣም ተራ ነው መሳይ። በጣም ያሳዝናል። አሁን ይሄን ፖለቲካም የምትለው አይደለም፣ ዝም ብሎ አንድ ሰው ጠጁን እየቀነደበ ሊል የሚችለው አይነት ነገር በተራ ቦታ የምታገኛቸው
ንግግሮች ናቸው። የፖለቲካ ትርፍ እንኳን አይገኝበትም በዚህ ላይ በእውነት እንደውም እኛም አንስተን እየመታናቸው ነው ያላቸው። ዝም ብሎ ሰው ፌስቡክ ላይ ቲክቶክ ላይ ለጥፎ መልሶ ነው የሚለትማቸውና ምንም ሊያገኙበት የማይችሉትን ነገር ያመጣሉና የፖለቲካ ስሌታቸው ሂሳባቸውም በጣም ደካማ ነው። ከሁሉም በላይ ግን እኛ ኢትዮጵያውያን ከዚህ ከሀያላን ሀገራት የምንጠብቀው ነገር ግልጽ መሆን ያለበት ይመስለኛል። መሳይ ኢትዮጵያውያን ኩሩ ህዝብ ነን። የአድዋው ጦርነት መነሻ ጣሊያን በቀጥታ ቅኝ ግዛቸው አላለችም፣ ፈርታናለች። ታከብረን ነው ስታከብረን የኖረችው። ግን በሆነ ቋንቋ ታላ በውጭ ጉዳይ እኔ ለወክልና ልከራከር ኢትዮጵያን ሆኜ ልናገር የሚል ነገር እኮ ነው የመጣው። እንግዲህ አይደል አንዱ አንቀጽ አጼ ምኒልክን ለማታለል የተሞከረው። በዚህ ጊዜ አባቶቻችን ነው ብለው ሙሉ ነፃነታቸውን ያስከበሩ የጀግና ህዝብ ልጅ ነን እና አሁንም ቢሆን ዲፕሎማሲያዊ ድጋፍ እንሻለን። ይሄንን አምባገነን የሆነ መንግስት ለማስወገድ ኢትዮጵያ ውስጥ ዲሞክራሲ ልማት ለማምጣት ድጋፍ እንሻለን። ግን በልኩ የተከበበ በዓለም አቀፍ ህግ ውስጥ ያለ የዲፕሎማሲ ድጋፍ እንጂ ማንም መጥቶ ሊያስተዳድረን ማንም መጥቶ ሽግግር መንግስት ሊያቋቁምልን የውጭ ሀገር መንግስት ሊመጣ አንፈቅድም ኢትዮጵያው። ስለዚህ ኢሞሽናል ሳንሆን ራሳችንን ትግላችንን በማጠናከር ወደፊት መግፋት አለብን። ትራምፕ ሊያግዙን ከፈለጉ ፋኖን ይደግፉ። ኢትዮጵያ ውስጥ ያሉ ንቅናቄዎችን በሙሉ ይደግፉልን እና ከዛ በኋላ የሚመች ለዓለም አቀፍ ግንኙነታችን ላይ ጥሩ በተለይ በቀይ ባህር ላይ አካባቢ በዚህ በኤደን ባህር ሰላጤ አካባቢ አስተማማኝ የሆነ እንደ መልህቅ የሆነች ሀገር ለመገንባት ከፈለጉ ድጋፋቸውን በዛ መንገድ ማድረግ ይኖርባቸዋል የሚል ምንድነው አንደርስታንዲንግ ሊኖረን ይገባል የሚል እምነት አለኝ። እንደዚህ ጋር መሰለኝ ገለታው በእርግጥ የህዝቡን ስሜት ለማንጸባረቅ ያህል ሰው ቢጨንቀው ቀደም ሲል አንተ እንዳልከው ነው ቢጨንቀው መላ ቢጠፋው ጊዜ ለኛም ይሄ በረከት ይድረስ ማለቱ ያው አንድ ሰው ሲጨንቀው የሚናገረውን ነገር በዛ ጫማ ውስጥ ሆነ ካላየው በስተቀር ፍርድ ልትሰጥ አትችልም። ግን ያልከው የሚያስማማ የሚገዛ ሐሳብ ነው። ሊያግዙ ይገባል። ማገዝ እንኳን ባይችሉ ያን አገዛዝ አለመርዳትም በራሱ የኢትዮጵያን ትግል ማገዝ ነው። አብይ አህመድ አፋኝ የሆኑ የተለያዩ ተቋማት አሉት። እነሱን ተቋማት አሜሪካ ማሽመድመድ ይችላሉ ባለመርዳት፣ ገንዘብ ባለመስጠት፣ የተለያዩ ድጋፎችን በመንፈግ የአብይ አህመድን የማፈን አቅም ማዳከምና የኢትዮጵያ ሕዝብ ለሚያደርገው ትግል የበለጠ መንደርደሪያና ጉልበት የሚሰጥ እርምጃ መውሰድ ትችላለችና ከዛ አንፃር ያልከው ሐሳብ የሚገዛ የሚያስማማ ነው። በህዝቡ ዘንድ ደግሞ አሁን የቬንዙዌላኑን ተከትሎ እየተሰጠ ያለውን ማስተያየት ቢጨንቅ የተሰጠ ነው። መፍትሄ ቢያገኝም የሚጠላ አይደለም። በዛም ቢመጣ ለዋላዊነቱን ለጊዜው ኮምፕሮማይዝም አድርጎ አብይ አህመድ የሚሉትን እውነት ለመናገር በኢትዮጵያ ታሪክ ውስጥ እንደዚህ አይነት ግፈኛ እንደዚህ አይነት ጨካኝ አረመኔ አገዛዝ ተፈጥሮ አያውቅም። ሁሉም የየራሳቸው መልክና ገጽታ ይኖራቸዋል። እንደዚህ ግን አገር አጥፊ ትውልድ አጥፊ የኢትዮጵያን ተስፋ ያጨለመ ሰው ኢትዮጵያ ምድር ላይ ተፈጥሮ አያውቅም። ይህን ሰው በየትኛውም አማራጭ መገላገል ለኢትዮጵያ ህዝብ በአሁኑ ሰዓት ምርጫ ላይ ሌለው ህዝብ እንደው ዝም ብሎ የቅንጦት ያለ የሚታይ ነው። አይ በዚህ መልኩ አብይ ቢጠፋ አይ በዚህ መልኩ ቢወገድልን ብሎ ምርጫ ውስጥ ሊገባም ይችላል። በተገኘው አጋጣሚ ይህን ሰው መገላገል ከምንም በላይ የኢትዮጵያ ህዝብ የሚመርጠው ጉዳይ እንደሆነ ነው የማምነውና አስተያየቱንም በዚህ መልኩ ወስደነው ወደሚቀጥለው አጀንዳ እንለፍ። ሰሞኑን ፋኖ በርካታ ድሎችን አግኝቷል። አይዟችሁ ኦሮሞ፣ ደቡብ፣ ሀዲያ፣ ትግሬ ሁሉም ወንድሞቻችን ናቸው። አይዞህ ታከማለህ፣ አይዞሽ። እንግዲህ ገለታው በዚህ መልኩ ፋኖች ከፍተኛ ድሎችን አስመዝግቧል። ይሄ እንግዲህ አንድ ቦታ ነው፣ ስናን ጎጃም ውስጥ የተደረገ ወታደራዊ ድል ነው። በርካታ ወታደሮች ተማርከዋል። በ3 ቀን በተካሄደው ውጊያ ከ450 በላይ ነው የአገዛዙ ሰራዊት ከጥቅም ውጭ ወጣው። እስከ 100 የሚደርሱ ምርኮኞች በእጃቸው ገብተዋል። በከባድ መሳሪያዎች ብዙ የማረኩበት ሁኔታ ነው ያለው። በወሎም እንደዚሁ ወደ ወልዲያ አካባቢ ከፍተኛ እንደዚሁ ወታደራዊ ድል የተገኘበትንም መረጃ በቪዲዮ ተደግፎ አይተናል። የአገዛዙ ዙ 23 ከነ ተሽከርካሪዎች የወደመባቸውን
ወታደራዊ ድሎች የተመለከተ እንደዚሁ ዘገባ ለህዝብ ሲቀርብ ነበር። ድሉ በየጊዜው እየተከናወነ ነው። በአንጻሩ አገዛዙ በየጊዜው ያስመርቃል። በየጊዜው ወታደሮችን በየጊዜው ህፃናትን በተለይ ህፃናት ወታደሮች ናቸው አሁን እየመጡ ያሉት ወደ አማራ ክልል እየላከ ከፍተኛ ኪሳራ እየደረሰባቸው ነው። አንዳንዱ እንደውም ወደ አማራ ክልል ሲላኩ በደስታ ነው የሚቀበሉት። ፋኖቹ ከተማረክን በኋላ ሊገሉን አይችሉም እያየን ነው። እንደውም እነሱ ጋር መሄዳችን የበለጠ ለደህንነታችን ለህይወታችን ዋስትና አለው ብለው እንደሚያምኑ ነው ምርኮኞቹ በሰጡት ቃለ መጠይቅ ላይ ያየሁት። ገለታው እንዴት አየው? በአንጻሩ ደግሞ ፋኖ ሰሞኑን ጎጃም ላይ እንደዚሁ የወሰደው አንድ እርምጃ አለ ብዙዎቻችንን ያሳዘነ። እኛም እናውቀው ፋኖ ቀደም ሲል በቪዲዮ ያየነው ፋኖ ነው። ነገር ግን ሰሞኑን በሶስት ሴቶች ላይ የተወሰደው እርምጃ ሊወገዝ የሚገባው ነው። ሁለቱንም ሐሳቦች እናነሳለን። ድሉን በዚህ በኩል እንዲሁ አንዳንድ የተፈጸሙ ነውሮችን ደግሞ በአንድ በኩል አንስተን ሐሳብ እንሰጥበታለን። ገለታ ወደ አንተ ልምጣ። አመሰግናለሁ መሳይ። የዚህ የፋኖ እንቅስቃሴ እንግዲህ አንዱ ትልቁ ግብ በተለይ በክልሉ በአማራ ክልል ውስጥ ክልሉን አልገዛም እንዲል ማድረግ ተችሏል። በሰፊው የቆዳ ስፋቱ አማራ ክልል ሰፊ ነው። በዛ ሁሉ እጅግ ብዙ ፐርሰንት ለዚህ መንግስት እንዳይመች እንዳይገዛ ተደርጓል እና እንግዲህ ይሄ አንድ ትልቅ ራሱን የቻለ ድል ነው። ግን እስከመቼ ነው በዚህ የሚቀጥለው ነው አሁን የፋኖ ትልቁ ጥያቄው መሆን ያለበት። ከዚህ በኋላስ ምንድነው የማጥቃት እንቅስቃሴ ወደዛ ኦፕሬሽን ውስጥ እንዴት ነው የምንገባው የሚለው ነገር አይ ቲንክ ትልቅ ጥያቄ ሆኖ የወጣ ይመስለኛል እና በየቦታው የሚመዘገበው ድል ግን ያው ተመዝግቧል ማለት ነው። ብዙ አማሮችም ተደንቀውበታል። ከዛ ባሻገር ግን ከዚህ ከሚመዘገቡት ድሎች ባሻገር ይሄ በቀደም ያነሳው በተለይ ከጥቂት ቀናት ውስጥ ያየነው አንድ 3 ልጃገረዶች ናቸው ጥያቄዎቻቸውን ሲጠየቁ ሁሉ አይቻለው ከመሞታቸው በፊት ማለት ነው ኢንተርቪው ሲደረጉ አዳምጫለሁና በእነሱ ላይ የተወሰደው እርምጃ በጣም ሁላችንን አስደንግጧል መሳይ። ይሄ ከአንድ ነፃ አውጪም የማይጠበቅ ነገር ነው። ቶታሊ ትግሉን ሊያጠለሽ የሚችል ነው። ፋኖን ከዚህ በፊት ስናመሰግን የቆየ ነው እኮ በቀይ መስቀል ሳይቀር ምስጋና አገኘ። ምርኮ አያያዙ ወታደራዊ ስነ ስርዓቱ እንደውም ለአሸናፊነቱ አንዱ ትልቁ ግብአት ዲሲፕሊን ነው። ፋኖ በዲሲፕሊን ነው ያሸነፈው። ከፍተኛ ዲሲፕሊን ስላደረገ መንግስትን አብረከረከው። ይሄ ዲሲፕሊን የጎደለውን መንግስት በስነ ስርዓት አሸነፈው እያልን ነበር የነበረውና ይሄ በጣም መስተካከል ያለበት ነው። እኔ እንደው የኢትዮጵያን አማራንም ህዝብ ይቅርታ መጠየቅ የሚገባ ይመስለኛል። የልጆቹን ቃለ መጠይቅ ሳይ አንዷ ለምሳሌ ተመልከት። አንዷ የመስማት የተሳናት እህት ናት። ተመልከት፣ መስማት የተሳነው ሰው እንዴት ሰላይ ይሆናል? እንደውም ጆሮ ተፈትሾ በጣም ስል የሆነ ጆሮ ያለው መሆን የለበትም እንዴ? የሚናገሩትን የሚያዳምጥ ቀስ ብሎ እንደው ከዛም ከዚህም ጮሊ የሆነ በደንብ ስማርት የሆነ ሰው ነው እኮ ሰላይ የሚደረገው። ማትሰማ ሴት በጮሆ ሲነገር ብቻ የምትሰማ ኢንተርቪው ስትደረግ መናገር ስላልቻለች ከጎኗ ያለችው ናት ላውድ ስፒከር ላይ ስልክ ሆኖ ነው የምትሰማው ማለት። እንደዚህ አይነት ሰው ሰላይ ይሆናል? አሁን ይሄን ማንም ሰው ይገምታል። እቺ ሰው መረሸን አለባት መሳይ። የአብይ አህመድ እኮ ሊያደርግ ይችላል እኮ ሆን ብሎ ሊልካት ይችላል። የዚህ አማራ ናረጋ ከበደ እኮ ሊልኳት ይችላል ሆን ብሎ ይቺ እንዳለ ያስመጡ ማለት ነው። ፋኖ ይሄንን ማገናዘብ የለበትም ወይ? እንዴት ይሄ ተፈጸመ? እንዴት እንደዚህ አይነት ነገር ተፈጸመ የሚለው ነገር እኔ ለማመን ሁሉ በጣም ነው የከበደኝ። ሌሎቹም ቢሆኑ ይሄን ያህል የመሰለ ነገር የሚታይባቸው ስለላ ሰውም አይነት አይደሉም። ቀን ሰራተኞች ምናምን ናቸው እና ይሄንን ተረድቶ ፋኖ እንዴት ሊጠቀምባቸው እንደመጣ አንድ እሱ ነው። ሁለተኛ ስማርት መሆንም ያስፈልጋል። እነዚህ ልጆች መረጃ የሚያቀብሉ ከሆነ እኮ ውስጥ ለውስጥ ይዞ እኮ የተሳሳተ መረጃ እየሰጡ እንዲቆዩ በማድረግ እኮ ፋኖ ሌላ ሊጠቀምበት የሚችልበት መንገድ መዘርጋት ተገቢ ነበርና ይሄንን ሳይ አዝኛለሁኝ መሳይ። መለመድ የለበትም። ከአንድ ነፃ አውጪ የሚጠበቅ ነገር መፈጸም አለበት የሚል ነገር ነው የተረዳሁት መሳይ ነው።